የጌታ መጠም ነገረ ክርስቶስ አሁን በሚገባ እንጀምራለን ማለት እንግዲህ ስለ ድንግል ማርያም ስናነሳ ወይም ደግሞ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስናነሳ የግድ ስለ ድንግል ማርያም መነሳቱ አይቀርም ማለት ነው። አይቀርም። ምክንያቱም ስለሱ ለማንሳት ለማውራት ለመናገር የነገረ ድንግል ማርያም በተወሰነ መልኩ የግድ መነሳት ስለማይቀረው የተወሰነ ያህል ካየን አሁን ደግሞ ነገረ ክርስቶስን በሚገባ ለማየት እንሞክራለን ማለት ነገረ ክርስቶስ የሚለውን አሁን በሚገባ ማየት እንጀምራለን ማለት ነው። እንደ ሁለተኛ ክፍል መሰረተ ሃይማኖት የሚለው ነገረ ክርስቶስ ምን እንደሆነ እሱን አሁን መጀመርና ማየት እንጀምራለን ማለት ይህም የጌታ መጠመቅ ምንድነው? የጌታ መጠመቅ በሚለው እንጀምራለን ማለት ጌታችን የመድኃኒታችን የኢየሱስ ክርስቶስ መጠመቅ። ጥሩ ጌታችን 30 ዓመት በሆነው ጊዜ አዳም ልጅነትን ባገኘበት እድሜ አያችሁ፣ አዳም ልጅነት ያገኘው የ30 ዓመት ጎልማሳ ሆኖ ነውና ልጅነት ያገኘው አዳም ልጅነት ባገኘበት እድሜ ልጅነት የሚያገኝበትን ምስጢረ ጥምቀትን ሊመሰርትልን የምናገኝበትን እኛ እንዲሁ የዕዳ ደብዳቤያችንን ረግጦና አቅልጦ ይደመስልን ዘንድ ትንቢቱ የሚፈጸም ዘንድ በዮርዳኖስ በመጥምቀ መለኮት በቅዱስ ዮሐንስ እጅ ተጠምቋል ማለት ነው። ማን ያጠመቀው? መጥምቀ መለኮት ቅዱስ ዮሐንስ አጥምቆታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅም ምስጢረ ሥላሴ ተገልጧል። ሲጠመቅ ምን ሆኗል? ምስጢረ ሥላሴ ተገልጿል ማለት ነው። አብ በደመና ተናግሯል። ወልድም በዮሐንስ እጅ ለመጠመቅ ቆሟል። መንፈስ ቅዱስም በርግብ አምሳል በወልድ ራስ ላይ ወርዷል ማለት ነው። አያችሁ፣ በሚጠመቅበት ሰዓት አብ ምን አለ? የምወደው ልጅ እርሱ ነውና እርሱን ስሙት ብሎ ተናገረ ማለት ነው። ወልድም በዮሐንስ እጅ እየተጠመቀ በዮርዳኖስ ቆሟል። መንፈስ ቅዱስም በርግብ አምሳል ከሰማያት ወርዶ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ሲያርፍበት ተመልክተናል ማለት። ስለዚህ ይህ ምስጢረ ሥላሴንም እንድናውቅ አድርጎናል ማለት ነው። ይህ ምስጢረ ሥላሴን እንድናውቅ አስችሎናል ማለት ነው ልጆች። እሺ አሁን ደግሞ ስለ መጥምቀ ዮሐንስ እንመለከታለን ማለት መጥምቀ መለኮት ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ስለርሱ የተወሰነ ደግሞ አብረን እንመለከታለን። መጥምቀ መለኮት ቅዱስ ዮሐንስ መጥምቁ ዮሐንስ በመልአኩ ቅዱስ ገብርኤል ብስራት ከካህኑ ከዘካርያስና ከቅድስት ኤልሳቤጥ ተወለደ ሲሆን ጌታችን ንጉሥ ሄሮድስ ሊገድለው ባሳደደው ጊዜ አባቱን በመቅደስ ገድለውበታል ማለት ነው። ታላቁን ካህን ዘካርያስን በቤተ መቅደሱ መካከል አድርጎታል፣ ገድለውታል ማለት ነው። ዮሐንስን አምጣ ብሎ ታላቁን ካህን በቤተ መቅደሱ ገድለውታል። እርሱም ወደ በረሃ ከእናቱ ጋር ከተሰደደ እና እናቱ ቅድስት ኤልሳቤጥም ካረፈች በኋላ በዚያው በበረሃ አንበጣና ማር እየተመገበ አድጓል ማለት ነው። በበረሃም እያለ እናቱ በተሰደደችበት ሰዓት እናቱ አረፈች። ከዚያ በኋላ ግን በእግዚአብሔር ቸርነት አንበጣና ማር እየተመገበ በዚያ በበረሃ አድጓል ማለት ነው። ልብሱም ቆዳና የሚታጠቀውም ጠፍር ነበር። ስለርሱ ነብዩ እንደተናገረው እንዲሁም አባቱ እንዳመለከተው የጌታችን መንገድ ሊጠርግ በእግዚአብሔር ታዝዞ የንስሐ ጥምቀትን ያጠምቅ ነበር ማለት ነው። የንስሐ ጥምቀት እናንተ የፉኝት ልጆች እያለ የሚገሰሱትን እየገሰጸ ወደ መልካሟ የንስሐ መንገድ ወደ ጌታችን ትምህርት እንዲመጡ ብዙ ስራ ሰርቷል ማለት ነው። እነሆ መልእክተኛዬን እልካለሁ፣ መንገድህን በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል። ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ጀምሮ ስናነብ የምናገኘው ቃል ይሄንን ታሪክ ያስረዳናል ማለት ነው። ይሄንን ያስረዳልናል። ዳግምም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በፊቱ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ ብሎ አባቱ ካህኑ ዘካርያስም ይህን ትንቢት ተናግሮታል ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 76 ከ77 ስንመለከት እናገኛለን።
ራሱም ቅዱስ ዮሐንስ እንግዲህ ምን ይላል? ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ታጠቅ ነበር፣ ምግቡም አንበጣና የበረሃ ማር እንደነበር የማቴዎስ ወንጌል ምዕራፍ 3 ቁጥር 4 ተገልጾ እናገኛለን ማለት። አዎ ራሱም ዮሐንስ የግመል ጠጉር ልብስ የነበረው፣ በወገቡ ጠፍር ይታጠቅ የነበረ፣ ምግቡም አንበጣና የበረሃ ማር እንደነበረ የማቴዎስ ወንጌል ምዕራፍ 3 ቁጥር 4 ተጠቅሶ እናገኛለን ማለት ነው ልጆች። እሺ አሁን ደግሞ የምንመለከተው በዮርዳኖስ መጥምቁ ዮሐንስ ጌታን ስለማጥመቁ በእኔ ተጠመቀው ስለ ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስ ጌታን ያጠመቀበት ስለ ዮርዳኖስ ስለዚህ ሐሳብ እንመለከታለን ማለት ነው። ቅዱስ ዮሐንስ ጌታችንን አጥምቋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊጠመቅ ከገሊላ ወደ ዮርዳኖስ በሄደ ጊዜ ዮሐንስ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ሲከለክለው ፈልጎ ነበር። ጌታችን ግን ምን አለው? አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናል አለው። አያችሁ፣ ፍቀድልኝ በማለት ምን አድርጓል? ያን ጊዜ ፈቀደለትና ተጠመቀ። የማቴዎስ ወንጌል ምዕራፍ 3 ቁጥር 14 እስከ 15 ስናነብ የምናገኘው ታሪክ ነው ማለት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በዮርዳኖስ ተጠምቋል ማለት ነው። በዮርዳኖስ ተጠምቋል ማለት ነው። ይህንን ስንመለከት ይሄንን ያሳየናል ማለት ነው። ጌታ በተጠመቀ ጊዜ ቀድሞ በነበረው ዘመን በግልጥ የማይታወቅ የነበረው የሥላሴ ምስጢር በግልጥ ታውቋል ማለት ነው። አያችሁ፣ በግልጽ ታውቆ ግልጽ የማይታወቀው ምስጢረ ሥላሴ በጥምቀቱ ሰዓት ምን ሆነ? ተገለጸ ማለት ነው። አብ በደመና ሆኖ የምወደው ልጅ እርሱ ነው እርሱን ስሙት ሲል መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን መድኃኒታችን በኢየሱስ ክርስቶስ ላይ ሲያርፍ፣ እንዲሁም ጌታችን ወልድ ደግሞ በዮሐንስ እጅ እየተጠመቀ በዮርዳኖስ ቆሞ ነበር ማለት ነው። ምክንያቱም እግዚአብሔር አብ ከላይ ከሰማይ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። እግዚአብሔር መንፈስ ቅዱስም በርግብ አምሳል በእርሱ ላይ ሲወርድ ታየ። ስለዚህ ምስጢረ ሥላሴ በግልጽ የታየበት ሁኔታ ነበር ማለት ነው ጥምቀቱ። ጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀቱ ምስጢረ ሥላሴ በደንብ እንዳይበት ያደረገን ማለት ነው። ኢየሱስ ክርስቶስ አምላክ ሆኖ ሳለ መጠመቁ ስለተለያዩ ምክንያቶች ነው። ለምን ተጠመቀ? አያችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው። ስለምን ተጠመቀ የሚለውን ደግሞ ስንመለከት ለምን ተጠመቀ? ለምን ተጠመቀ? መጠመቅ ለምን አስፈለገው? እሱ አምላክ አይደለምን ቢሉ ስለምንድን ነው? የተወሰኑ ምክንያቶችን ጠቅሰን ማየት ያስፈልገናል። የመጀመሪያው ምስጢረ ጥምቀትን ቀድሶ ሊመሰርትልን ነው። ምክንያቱም ዳግመኛ ልትወለዱ ያስፈልጋችኋል፣ ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው ስለሚል ዳግመኛ ልደት የምናገኝባት በውሃ መጠመቅን እንዲሰራልን ነው፣ ቀድሶ ሲመሰርትልን ነው። ሁለተኛ ተጠምቆ አርያ ሊሆነን ነው። ተጠምቆ ለኛ አርያ ሲሆነን ነው። ሶስተኛ በፍጡር እጅ በመጠመቅ ትህትናን ሲያስተምረን ማለት ትሁት እንደሆነ ወደ ባሪያው ሄዶ ተጠምቋል። ስለዚህ ትህትናን ሲያስተምረን እንደሆነ እንረዳ ያስፈልገናል። በአዳም በደል ምክንያት ያጣነውን ልጅነት ይመልስልን ነው የሚሉት ይጠቀሳሉ ማለት ነው። ከሞላ ጎደል እነዚህ ይጠቀሳሉ። ብዙ ምክንያቶች አሉ። እነሱን ደግሞ ቀስ እያላችሁ ትማራላችሁ። አንድም ደግሞ የዕዳ ደብዳቤያችን ሊቀድልን ነው። በዚያ መጠመቁ በዮርዳኖስ የዕዳ ደብዳቤ ነበረብንና ጠላት ዲያብሎስ የደበቀው ደብዳቤ ነበርና ያንን እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ የዕዳ ደብዳቤያችን ሊደመስልን በዚያ ተጠምቋል ማለት ነው። ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ ይላል ማቴዎስ ወንጌል ምዕራፍ 3 ቁጥር 16። ያቺው ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ማለት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ቅዱስ ጴጥሮስ ምን አለ? ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል በማለት ይህንን አስቀምጦ ልናገኛለን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ስናነብ ማለት ነው። ስለዚህ
እንግዲህ ጥምቀቱ ይህን ይመስላል ነው። አሁን ደግሞ የምንመለከተው የምስጢረ ጥምቀት መመስረት እና ሰው በ40 እና በ80 ቀን ስለመጠመቁ እንመለከታለን ማለት ነው። አሁን ምስጢረ ጥምቀት እንደተመሰረተ ተመለከት። ከዛ በኋላ ደግሞ ሰው በ40 እና በ80 ቀን የሚጠመቀው ምንድነው የሚለውን እሱን እንመለከታለን ማለት ነው። በ40 እና በስንት በ80 መጠመቅ፣ በ40 እና በ80 መጠመቅ ምንድን እንደሆነ እሱን በሚገባ ለማየት እንሞክራለን ማለት ነው። ወንድ ልጅ ሲጠመቅ በ40 ቀኑ ይጠመቃል። ሴት ስትወለድ በ80 ቀኗ ትጠመቃለችና ይህ ምንድነው የሚለውን አብረን እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን በተግባር እንደመሰረተልን ከላይ በቀረበው ምሳሌ መሰረት ተመልክተናል። እንግዲህ ወንድ ሲወለድ በ40 ቀን፣ ሴት ስትወለድ ደግሞ በ80 ቀን ጥምቀት ይከናወናል ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ40 እና በ80 ቀን እንጠመቃለን። ይህ ምንድነው የሚለውን እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን በተግባር እንደመሰረተልን ከላይ በቀረበው ክፍል ተምረናል ማለት ነው። ጌታችን ኒቆዲሞስ ለተባለ የአይሁድ መምህር እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሲል ያስተማረውን ትምህርት መሰረት በማድረግ ሕፃናት ወንዶች በ40 ቀን ሴቶች ደግሞ በ80 ቀን እንዲጠመቁ ይደረጋል ማለት ነው። ያቺው ወንድ ሲወለድ በ40 ቀኑ ይጠመቃል፣ ሴት ስትወለድ ደግሞ በ80 ቀኑ ትጠመቃለች ማለት ነው። በ40 እና በ80 ቀን መደረጉ የብሉይ ኪዳን ስርዓት ተከትሎ ነው። አያችሁ፣ ይህ ደግሞ በ40 እና በ80 ቀን ማድረጋችን የብሉይ ኪዳን ሕግና ስርዓት ጠብቀን ነው ማለት። ይህም አዳም በተፈጠረ በ40 ቀኑ ሔዋንም በተፈጠረች በ80 ቀን ወደ ገነት የመግባታቸው ምሳሌ ነው ማለት ነው። በተፈጠረባት ምድር ለአዳም 40 ቀን ከተፈጸመለት በኋላ ይገዛትም ይጠብቃትም ዘንድ ወደ ገነት አስገባ ነው። ሚስቱንም በ80 ቀን አስገባናት። ኩፋሌ ምዕራፍ 4 ቁጥር 9 አይት መጽሐፈ ኩፋሌ ላይ ተጽፎ እንደምናገኘው ምዕራፍ 4 ቁጥር 9 ላይ ምን ይላል? አዳም በስንት ቀን ገባ? አዳም በ40 ቀኑ ከተፈጠረ በ40 ቀኑ ገብቷል። ሔዋን ደግሞ ተፈጠረች በ80 ቀኗ ገብታለች ማለት ነው። ስለዚህ በዚህ ምክንያት የኦርቶዶክስ ተዋሕዶ የጥምቀት ስርዓት ልጅነት የምታስገኘው ጥምቀት በ40 እና በ80 ቀን እንደሚፈጸም በዚሁ ልንረዳ ያስፈልገናል ማለት ነው። በዚሁ ልንረዳ ያስፈልገናል። ጥሩ። አሁን ደግሞ የምንመለከተው ጥር 11 ስላለው ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተጠመቀባት ጥምቀት እንመለከታለን ማለት ነው። ጥር 11 እሺ፣ ጥር 11 በዓለ ጥምቀት ይህንን እንመለከታለን ማለት ነው። በዓለ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው ጥር 11 ቀን በመሆኑ በቤተ ክርስቲያናችን በየዓመቱ እጅግ በደመቀ ስነ ስርዓት ይከበራል ማለት ነው። ከበዓሉ ዕለት አስቀድሞ በዋዜማው ከተራ ሲባል ታቦታት ከመንበራቸው ተነስተው በካህናት በሰንበት ተማሪዎችና በምዕመናን ታጅበው ለበዓሉ ማክበሪያ በጥምቀተ ባህር በተዘጋጀላቸው ድንኳን ያድራሉ ማለት ነው። ሌሊቱን ሙሉ ለበዓሉ የተዘጋጀውን ስብሐተ እግዚአብሔር ማህሌት እና ቅዳሴ ከተከናወነ በኋላ ጠዋት ማልዳ በተዘጋጀው መጠመቂያ ካህናት የቡራኬ ጸሎት አድርሰው ምዕመናንን ይረጫሉ። ከዚያም ዝማሬና ትምህርት ከቀረበ በኋላ ታቦታቱ ወደ መንበረ ክብራቸው ታጅበው ወደ ወጡበት ቤተ መቅደስ ይገባሉ። የበዓሉን ፍጻሜ ይሆናል ማለት አያችሁ። ስለዚህ ጥር 11 የምናከብር ሁሉ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀባትን ጥር 11 ያችን ለማስታወስ በየዓመቱ ሁሉ ጊዜ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት ይከናወናል ማለት የጥምቀት ስርዓት ማስታወሻ ይከናወናል ማለት። እሺ አሁን ደግሞ ጠበልና ጠበል ስለመጠበል እንመለከታለን ማለት ነው። ስለ ጠበል አያችሁ፣ ስለ ጠበል በሚገባ እንመለከታለን ደግሞ አሁን ማለት ነው። እንግዲህ በጥምቀተ ባህር የሚከናወነው ጸበልን መረጨት መጠበል የጌታችን ጥምቀት በሚታይ ምሳሌ ለመግለጽና ከበዓሉ በረከት ለማግኘት ነው። ይህ አይነት ጥምቀት ከእግዚአብሔር ልጅነትን ለማግኘት የምንጠመቀው ጥምቀት ግን አይደለም ልጆች።
ከእግዚአብሔር ልጅነት የምናገኝባት ጥምቀት መቼ ናት? በ40ና ወንድ ልጅ በተወለደ በ40 ቀን ሴት ልጅ በተወለደ በ80 ቀን የሚጠመቁት ጥምቀት የልጅነት ጥምቀት ሲባል፣ ይሄኛው ግን የልጅነት ጥምቀት የምናገኝበት አይደለም። የልጅነት ጥምቀት የምትከናወነው አንድ ጊዜ ብቻ ነው ማለት። ይህ ግን በየዓመቱ ይከናወናል። ስለዚህ ጥምቀት አትደገምም ማለት። የልጅነት ጥምቀት አትደገም፣ አንድ ጊዜ ብቻ የምትከናወናት። ሌላው ግን ይሄኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል ያደረገውን የምናስታውስበት እንደሆነ በዚሁ ልንረዳ ያስፈልገናል ማለት ነው። ጥሩ ልጆች፣ አሁን የጌታ መጾምና በዲያብሎስ መፈተን የሚለውን እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ያስተምረን ዘንድ ጾሙንም ይባርክልን ዘንድ ስለ መጾሙና በዲያብሎስ ስለ መፈተኑ እንመለከታለን ማለት ነው። የጌታ ጾም ምንድን? የጌታ ጾም እና መፈተን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ፣ ከዛም በኋላ ምን ሆነ? ተፈትኗል ማለት ነው። ለኛ ያስተምረን ዘንድ ይህንን ያደረገበትን ሁኔታ እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ በመሄድ በዚያ 40 ቀንና ሌሊት በጾም በሱባኤ ቆይቷል ማለት ነው። ይህም አብነት ወይም ምሳሌ ይሆን ዘንድ እና ጾምን ሊባርክልን ነው። ከገዳም ከወጣ በኋላ በሰይጣን ተፈትኗል ማለት። ጌታችንን ሊፈትነው ሰይጣን ዲያብሎስ ያቀረባቸው 3 ጥያቄዎች አሉ ማለት ነው። 3 ጥያቄዎች በማቅረብ ጌታችን መድኃኒታችን ኢየሱስ ክርስቶስን ማን ፈትኖታል? ጠላት ዲያብሎስ ሰይጣን ፈትኖታል ማለት ነው። ወዶና ፈቅዶ ዝም ብሎት ተፈትኗል ማለት ነው። ከገዳም ሲወጣ ተርቦ ነበርና ይህን ድንጋይ ዳቦ አድርግና እንብ። እሺ፣ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን ፈትኖታል ማለት ነው። ጠላት ዲያብሎስ ጌታችን መድኃኒታችን ኢየሱስ ክርስቶስን 3 ፈተናዎች አቀርቡለታል። እነዚህ ምን ናቸው? አንደኛው ከገዳም ሲወጣ ተርቦ ነበርና ይህን ድንጋይ ዳቦ አድርግና እንብላ በማለት የስስት ፈተና። ያችሁ የስስት ፈተና አቀረበለት። የማቴዎስ ወንጌል ምዕራፍ 4 ቁጥር 11 ስንመለከት እናገኘዋለን። ወደ ተራራ ጫፍም ከወጡ በኋላ መላእክት ስላንተ ያዝዛልና ከዚህ ተራራ ራስህ ወደ ታች ወርውር በማለት የትዕቢት ፈተና። የትዕቢት ፈተና አመጣ ቀረበለት። 3ኛ ደግሞ ዓለምና በዓለም ያለው ሀብት አሳይቶ ብትሰግድልኝ ይህንን ሁሉ እሰጥሃለሁ በማለት የፍቅረ ነዋይ ፈተና። የፍቅረ ነዋይ ገንዘብ የመውደድ ማለት ነው። የፍቅረ ነዋይ ፈተና አቀረበለት። ነገር ግን 3ቱን ምን አድርጋቸው አሸንፎ እኛም እንድናሸንፍ ይህን መመሪያ ሰጥቶናል ማለት ነው። አያችሁ፣ ገንዘብን በማስወደድ የሚመጣበት ገንዘብ በመጥላት፣ በስስት ሲመጣ በትዕግስት፣ በትዕቢት ሲመጣ በትህትና በማድረግ አሸንፎ እኛም ማሸነፍ የምንችልበትን ስልጣን እግዚአብሔር አምላካችን ሰጥቶናል ማለት ነው። ጌታችን የቀረቡለትን ፈተናዎች ሁሉ በጥበብ አልፎ ማለትም ስስቱን በትዕግስት፣ ትዕቢቱን በትህትና፣ ፍቅረ ነዋይን በጸዲያ ነዋይ የዓለምን ንብረት በመጥላት ድል አድርጎ በመጨረሻም ሂድ አንተ ሰይጣን ለአምላክ ብቻ ስገድ ተብሎ ተጽፏል ሲል አሰናብቶታል ማለት ነው። በዚያም ከሰይጣን የሚመጣብንን ፈተናዎች በጾም እና በጸሎት ማሸነፍ እንደምንችል አስተምሮናል ማለት ነው። ያችሁ ከሰይጣን የሚመጡብን ፈተናዎች ሁሉ በጾም በጸሎት ማሸነፍ የምንችልበትን ጥበብ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አድርጎ አሳይቶናል ማለት ነው። ልጆች ጥሩ። አሁን ደግሞ በደብረ ታቦር ጌትነቱ ስለመግለጡ በዓለ ደብረ ታቦር እንመለከታለን። በዓለ ደብረ ታቦር የሚለውን ይህን እንመለከታለን። በዓለ ደብረ ታቦር ጌታችን መድኃኒታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርቱ መካከል ጴጥሮስን፣ ዮሐንስና ያዕቆብን ይዞ ታቦር ወደ ተባለ ረጅም ተራራ ወጣ ይላል። እነዚህ የምስጢር ሐዋርያት ይባላሉ። ታቦር ወደሚባል ተራራ ይዟቸው ከወጣ በኋላ በዚያም የመለኮቱን ምስጢር ገለጠላቸው። ልብሱ በምድር ላይ ያለ አጣቢ ሊያነጠው እስከማይችል ድረስ ነጭ ሆነ። ከእርሱ የሚወጣውን ብርሃን ለመቋቋም አልተቻላቸውምና ሐዋርያትም በግንባራቸው ተደፉ። በመካከላቸው ሙሴና ኤልያስ ተገልጠው ከጌታችን ጋር ሲነጋገሩ ሰሟቸው። በዚያም ጊዜ ከላይ ብሩህ ደመና ከሰማይ መጥቶ ጋረዳቸው።
የምወልደው ልጄ ይህ ነው እርሱን ስሙትም የሚል ቃል መጣ። የማቴዎስ ወንጌል ምዕራፍ 17 ቁጥር 5። ቅዱስ ቤተክርስቲያንም ይህንን ዕለት ነሐሴ 13 በዓለ ደብረ ታቦር በሚል ከጌታችን የማዳን ሥራ ጋር በተገናኘ ከምታከብራቸው 9 አበይት በዓላት መካከል አንዱ አድርጋ በድምቀት ታከብረዋለች ማለት ነው። በዓለ ደብረ ታቦር በዓሉም ቡሄ በዓል ተብሎ የሚጠራ ሲሆን በአብነት ትምህርት ቤት ያሉ ተማሪዎችና ሕፃናትም በናፍቆት የሚጠብቁት በዓል ነው ማለት ነው። በዓለ ደብረ ታቦር አያችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጸበት ለነብዩ ለኤልያስና ለነብዩ ለሊቀ ነቢያት ለሙሴ የገባላቸውን ቃል ይፈጽማል ማለት ነው። በኋላ ታየኛለህ ብሎ ቃል ገብቶለት ነበር ለሊቀ ነቢያት ለሙሴ። ያንን ቃል ኪዳን የፈጸመበት ብርሃነ መለኮቱን የገለጸበት ዕለት በዓለ ደብረ ታቦር ተብሎ እንደሚከበር በዚሁ ልንይዝ ያስፈልገናል ማለት ልጆች፣ በዚሁ ልንይዝ ያስፈልገናል። ጥሩ። አሁን ደግሞ ስቅለትና ትንሣኤ እንመለከታለን። ምንድን ስቅለትና ትንሣኤ? ስቅለትና ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል ዋጋ የከፈለበት የስቅለትና የትንሣኤው ሁኔታ እሱ እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሰው ሆኖ የመጣው በአዳም ምክንያት በሰው ልጆች የደረሰው ፍዳና መከራ ያበቃ ዘንድ ስለ ሰው ልጆች ሁሉ ቤዛ ለመሆን ነው። ቤዛ ይሆንልን ዘንድ ስለኛ ራሱን አሳልፎ በመስጠት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቷል። ሐዋርያትን ከእርሱ ጋር ከዋለበት እያዋለ ብዙ ትምህርትን እንዲሁም የክህነትን ስልጣንን ከሰጣቸው በኋላ ወንጌልን እንዲያስፋፉ አዘዟቸዋል። ኢየሱስ ክርስቶስ እኛ ክርስቲያኖች ልንፈጽማቸው የሚገቡ እንደ ጥምቀት፣ ጾም፣ ጸሎት፣ ምጽዋት ያሉ ተግባራትን እየፈጸመና ወንጌልን እየሰበከ ብዙ አይነት በሽታና ጉዳት የነበረባቸውን እየፈወሰ ከቆየ በኋላ በአይሁድ ክፋት ምክንያት ተሰቅሎ እንዲሞት ፈረዱበት። ከስቅለቱ በፊትም የበዛ መከራን አድርሰውበታል ማለት ነው። ይህ በክርስቶስ የደረሰ መከራ እግዚአብሔር የሰውን ልጅ በምን ያህል ፍቅር እንደሚወድ የተገለጠበት ነው ልጆች። ከዚህም በሚከተሉት ክፍሎች ከዕለተ ሆሳዕና ጀምሮ እስከ በዓለ ትንሣኤ ድረስ ባለው ሰሞን የተከናወኑ አበይት ድርጊቶችን በቅደም ተከተል እንመለከታለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል የከፈለበት ብዙ ዋጋ የከፈለበት እግዚአብሔር ለሰው ልጅ ያለውን ድንቅ ፍቅር ያሳየበት በዓል ስለሆነ እስኪ ዘርዘር እያደረግን ለማየት እንሞክራለን። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 አያችሁ፣ ነፍሱን አሳልፎ የሰጠበት። ነፍስን አሳልፎ ከመስጠት የበለጠ አንድ ወዳጅ ለወዳጁ ሌላ የሚሰጠው ነገር እንደሌለ ጌታችን በመግለጽ ለኛ ይህን ትልቅ ዋጋ የከፈለበትን በተለይ ከስቅለት እስከ ትንሣኤ ያሉትን ነገሮች ዘርዘር አድርገን አብረን ለማየት እንሞክራለን። ጥሩ። አሁን የምንመለከተው ሆሳዕና የሚለውን እንመለከታለን ማለት ነው። ማን እንመለከታለን? ሆሳዕና የሚለውን እንመለከታለን። በዓለ ሆሳዕና በሊቃውንት ዘንድ የዘንባባ በዓል ተብሎ የሚጠራ ሲሆን ሆሳዕና ማለት አሁን አድን ማለት ነው ልጆች። አያችሁ፣ ሆሳዕና ማለት ነው አሁን አድን ማለት ነው። በዚህች ዕለት ጌታችን ኢየሱስ ክርስቶስ በአህያ በውርንጫይቱ ላይ ሆኖ አያችሁ፣ በአህያ እና በውርንጫይቱ በእናቱ አህያና በውርንጫይቱ ላይ ሆኖ ወደ ኢየሩሳሌም ሲገባ ሕዝቡ በእልልታና ልብሳቸውና ዘንባባ እያነጠፉ ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ተቀብለውታል ማለት ነው። ልብሳቸውን እያነጠፉ ዘንባባ እያነጠፉ ሆሳዕና ለዳዊት ልጅ፣ ሆሳዕና በአርያም እያሉ ተቀብለውታል ማለት ነው። ይህንንም ታሪክ መሰረት ማድረግ ቤተክርስቲያን ከሌሊት ጀምሮ ዕለቱን የተመለከቱ ዝማሬዎችንና የመጽሐፍ ቅዱስ ምንባባትን በማንበብ በቅዳሴና በአደባባይ ሥርዓተ ዑደት በየዓመቱ ከትንሣኤ በፊት ባለው እሁድ በድምቀት ታከብረዋለች ማለት ነው። ያችሁ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት እንደምትወድ ቅዱስ ቤተክርስቲያን ተመልከቱ። እንግዲህ እያንዳንዱን በዓል እንዴት እንደምታከብረው ማለት ነው። ዛሬ ቤተክርስቲያን ኢየሱስ ክርስቶስን አትወድም የሚሉ ብዙ ሰዎች ተነስተዋል።
ቅዱስ ቤተክርስቲያኑ ግን ስሪቱ አጠቃላይ የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓሉን ማክበር፣ ስለርሱ መገዛት፣ እርሱ ያከበራቸውን ቅዱሳን ደግሞ በሚገባቸው ልክ እንደ አቅሟና እንደ መጠሯ ክብር መስጠት ስለሆነ ለአምላኳ ለመድኃኒቷ ለመሰረቷ ግን ለክርስቶስ ያላትን ክብር በሚገባ ልንረዳ ያስፈልገናል ማለት ነው። ለምእመናን ከበዓሉ በረከት ይሳተፉ ዘንድ ዘንባባ የሚታደል ሲሆን ምእመናን በግንባራቸው እንዲሁም ደግሞ በግንባራቸው ማሰር ቀለበት በመስራት በጣታቸው ያጠልቃሉ ማለት ያስሩታል። ስለዚህ ሆሳዕና በዓል ይህን ይመስላል። አሁን ደግሞ የይሁዳ ክደት እንመለከታለን። ያልታደለው ይሁዳ አምላኩን እንዴት እንደካደ እሱን እንመለከታለን። የይሁዳ ክህደት የማን የይሁዳ ክህደት የይሁዳን ክህደት አሁን እንመለከታለን ማለት ነው። የይሁዳ ክህደት ጌታችን መድኃኒታችን ኢየሱስ ክርስቶስ ስላደረጋቸው በጎ ስራዎች በሽተኞችን በመፈወስና ምግብ አበርክቶ በማብላቱ ምክንያት ብዙዎች ስለተከተሉት አይሁድ በምቀኝነት ተነስተው በእርሱ ላይ አንዳች ነገር ለማድረግ ምቹ ጊዜን ይፈልጉ ነበር። ያችሁ እርሱ መልካም ስላደረገ በሽተኞችን ስለፈወሰ የተራቡትን ስላበላ የወደቁትን ስላነሳ አይሁድ ግን ይሄ ነገር ሰላም አልሰጣቸውም ማለት ነው። ያችሁ የወደቀ ሲነሳ፣ የተራበ ሲበላ፣ የተጠማ ሲጠጣ፣ በከደረሰበት ከመከራው ሲያርፍ ደስ የማይላቸው ሰዎች አሉና አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ማድረጉ ሰላም ነሳቸው ማለት ነው። ስለዚህ እሱን ለመግደል ምቹ ጊዜና ቦታ ይፈልጉ ነበር። በበዓለ ሆሳዕና የነበረው የሕዝቡ ድጋፍ ያበሳጫቸው የአይሁድ አለቆች ጌታ ተሰቅሎ ይሞት ዘንድ ተስማምተው ባሉበት ከጌታ ደቀ መዛሙርት መካከል አንዱ የነበረው ይሁዳ ሰይጣን በልቡ ገብቶ አሳልፎ ይሰጠው ዘንድ በማሰብ ለአይሁድ አለቆች ጌታን አሳልፌ ብሰጣችሁ ምን ትሰጡኛላችሁ በማለት ስለጠየቃቸው እነርሱም 30 ብር ሊከፍሉት ጌታን ማሳልፎ ሊሰጥ በመስማማት ጌታን በመሳም አሳልፎ ሰጥቶታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ሰጥቶታል ማለት ነው። ይህ ዕለት ከሆሳዕና ቀጥሎ ባሉት ረቡዕ ዕለት ሲሆን ይህንንም በምስጢር እንዲያዝ ተስማምተው ምንም እንዳላደረገ ወደ ጌታችን ሄዶ በምሴተ ሐሙስ የሕጽበተ እግርና የቁርባን ሥርዓት ተሳታፊ ሆኗል ማለት ነው። ይሁዳ ሮብ ዕለት ተስማምቷል። አሳልፎ እንደሚሰጠው ለማስገደል እንደተስማማ ሮብ ዕለት ወስኖ፣ ነገር ግን ይህ እንዳልተስማማ በምስጢር ይዞ ያደረገ ከጌታ ጋር ደግሞ ሄዶ እንደ ሌሎች ሐዋርያት ማግኘት ያለበትን ምስጢር ሲሳተፍ እንመለከታለን። ሐሙስ ማታም በጌቴሴማኒ የጸሎት ስፍራ ሳሉ የይሁዳ አለቆችና ጭፍሮቻቸው ጌታን ለመያዝ ሰይፍና ጎመድ ይዘው በይሁዳ እየተመሩ መጥተዋል። ይሁዳም ለአይሁድ አለቆች የምስመው እርሱ ነው ያዙት ብሎ ምልክት ሰጥቷቸው ነበርና መጥቶ መምህር ሆይ ሰላም ላንተ ይሁን ብሎ ሳመው ይላል። ያችሁ መምህር ሆይ ሰላም ላንተ ይሁን ብሎ ምን አደረገው? ሳመው ማለት ስመው አሳልፈው የሚሰጡ ብዙ ይሁዳዎች በዚህ ዓለም አሉ። ከእነዚህ እግዚአብሔር ይሰውራል። መምህር ሆይ ሰላም ላንተ ይሁን ብሎ ምን አደረገው? ሳመው ማለት ነው። በዚያም አይሁድ ይዘው ወደ ሊቀ ካህናቱ ቀያፋ ዘንድ ወሰዱት። ይሁዳ ጌታውን በመሳም አሳልፎ ሰጥቷልና በዚህ ሰሞን እርስ በርሳችን ሰላም ባለመባባል ይሁዳን የክህደት ሥራ እናስባለን ማለት በዚህ ሰዓት በሐሰት ሰላም ብሎ አሳልፎ ስለሰጠ በዚህም ጊዜ እኛ ከሰላምታ በመተው ሰላም ባለመባባል የይሁዳን ሥራ ከይሁዳ ሥራ ጋር አንተባበርም፣ አሳልፌ ሰውን አልሰጥም በማለት ይህንን እናስባለን ማለት ነው። በዚህ ጊዜ ያስቆሩት ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። እነርሱም 30 ብር መዘኑለት። የማቴዎስ ወንጌል ምዕራፍ 26 ቁጥር 15-16 የሰው ልጅ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር። የማቴዎስ ወንጌል ምዕራፍ 26 ቁጥር 4 እንዲህም ቢለው ነገር ግን ልቡ በገንዘብ ፍቅር ታወረ ስለነበር እንዲሁም ደግሞ ትንቢትም ስለነበረበት ይሁዳ አሳልፎ ጌታን ሰጥቷል ማለት ነው። ጌታን አሳልፎ ሰጥቷል ማለት ነው። አሁን ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገላታት የሚለውን እንመለከታለን።
ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ስል የደረሰበት መንገላታት፣ የጌታ መንገላታት። ይህን ደግሞ እንመለከት። የጌታ መንገላታት ጌታችን ተይዞ ወደ ሊቀ ካህናቱ ግቢ ከተወሰደ በኋላ የካህናት አለቆችና ሽማግሌዎች የሞት ፍርድ ይፈረድበት ዘንድ የሐሰት ምስክሮችን በብዛት ቢያቀርቡም ለሞት የሚያበቃ አንድም በደል ሊያገኙበት አልቻሉም። አያችሁ፣ የሞት ፍርድ ይገባዋል ብለው የሐሰት ምስክሮችንም ቢያቀርቡ ለሞት የሚያበቃ ግን አንድም በደል ሊያገኙበት አልቻሉም ማለት ነው። ክስ አድርገው ካቀረቡት መካከልም ራሱን የእግዚአብሔር ልጅ እንደሆነ ይናገራል የሚል ሲሆን ሊቀ ካህናቱም ስለሚመሰክሩብህ ምላሽ አትሰጥምን? በእውኑ አንተ የእግዚአብሔር ልጅ ነህን? በማለት ቢጠይቀው ጌታችንን አንተ አልክ አለው። በዚህ ጊዜም ቀድሞውኑ ምክንያት ይፈልግ የነበረው ሊቀ ካህናት ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክሮችን ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል። ምን ይመስላችኋል? አለ። እነርሱም ሞት ይገባዋል ብለው መለሱ። በዚህም ጊዜ በፊቱ ተፉበት። ከሰሙትም ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገር እያሉ ይህን ሁሉ መከራ አድርሰውበታል። የማቴዎስ ወንጌል ምዕራፍ 26 ቁጥር 65 ከ66 ተመለከቱ። ብዙ ነገር የደረሰበትን መከራ ለእኛ ሲል የከፈለውን ዋጋ ታገኛላችሁ ማለት ነው። በመንገድም እያንገላቱ ወደ ጲላጦስ ወሰዱት። ጲላጦስም ከመረመረው በኋላ ምንም በደል ባያገኝበትም ግን ሰቅለው ይገድሉት ዘንድ አሳልፎ ሰጣቸው ማለት ነው። ያለ አንዳች በደል ሰቅለው ያስወግዱት ዘንድ ፈረደበት ማለት። በዚህም ጊዜ የገዢው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱ። ጭፍራውንም ሁሉ ወደ እርሱ አከማቹ። ልብሱንም ገፈው ቀይ ልብስ አለበሱት። ከእሾህም አክሊል ጎንጉነው በራሱ ላይ በቀኙ እጁም መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ አሾፉበት፣ ተፉበትም። መቃውንም ይዘው ራሱን መቱት፣ ዘበቱበትም። በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። ይላላያችሁ፣ ሊሰቅሉትም ወሰዱት ማለት ብዙ አንገላተውት በኋላ ሊሰቅሉት እንደወሰዱት እንዲህ አድርገው ገልጾናል ማለት። ቤተክርስቲያናችን ይህንን የጌታ መከራ በማሰብ በየዓመቱ ከዕለተ ሆሳዕና ጀምሮ እስከ በዓለ ትንሣኤ ድረስ ያለውን ሳምንት ሰሙነ ሕማማት በማለት ሰይማ የጌታን ሕማሙን የሚያስታውስ ልዩ ልዩ ሥርዓት ሰርታ ታከብሯለች ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የደረሰበትን ሕማሙን መከራው ያያችሁ ቅዱስ ቤተክርስቲያንን ማወቅ ያስፈልጋል። ክርስቶስን አትሰብክም፣ ክርስቶስን አትወድም የሚሉ ሁሉ በእውነት እንሷ የምታደርገውን ሩቡን እንኳን የሚያደርጉ ከሆነ በእውነት የሚያስደንቅ ነው። ቅዱስ ቤተክርስቲያን ጌታዋ ይደርስበትን የከፈለውን ዋጋ በማሰብ ሳምንቱን ደግሞ ሰሙነ ሕማማት የጌታችን መከራ ስቃዩን በስግደት በጾም በጸሎት እንዴት እንደምታከብረው ልንረዳ ያስፈልገናል ማለት እንዴት እንደምታከብረው ልንረዳ ያስፈልገናል። አሁን ደግሞ የምንመለከተው የጌታ መሰቀል፣ መሞት፣ መቀበርና የዕለተ ዓርብ ታምራት የሚሉትን እንመለከታለን። የዕለተ ዓርብ ታምራት የሚሉትን እንመለከታለን። እስከዚህ በቸርነቱ ጠብቆ እንድንመለከት የፈቀደልን አምላካችን አሁን ደግሞ ለቀጣይ ጊዜ ያደርሰን ዘንድ የእርሱ ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።